የእግዚአብሔር መልአክ ስሙ ድንቅ ነው። ለጾርዓሰው ለማኑሄል እንደነገረው በመሠዊያው ነበልባል ውስጥ ዐረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ለጾርዓሰው ለማኑሄል እንደነገረው በመሠዊያው ነበልባል ውስጥ ዐረገ። ኃያሉ ሚካኤል ድንቅን አደረገ። ከዳን ወገን የሆነ በእግዚአብሔር ያመነ ማኑሄ የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው። በዖፍራ አድባር ለጌዴዎን የተገለጠው እስራኤልን ከምድያም ታደገ። ኃያሉ ሚካኤል ድንቅን አደረገ። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ክንድህን ላበረታ ተልኬአለሁ ከጌታ። አይዞህ ጌዴዎን ያለው ቁርባኑን ያሸተተው ከእኛ ጋር ነው ሚካኤል ሰልፋችንን ይመራል። የእግዚአብሔር መልአክ ስሙ ድንቅ ነው። በኦርናው ድማ ሰይፍን ይዞ ቆሞ የታየው ዳዊት በመንቀጥቀጥ ፊቱን ፈለገ። ኃያሉ ሚካኤል ድንቅን አደረገ። በሦስት ቀን ቸነፈር እንዳትጠፋ ምድር 70,000 ሰዎች ወድቀው መልአኩን በቃ አለው። ለምሕረት ይመጣሉ፣ ለመዓት ይላካሉ። ሰይፉን ባፎቱ ከቷል፣ ሚካኤል ለሕዝቡ ቆሟል። የእግዚአብሔር መልአክ ስሙ ድንቅ ነው። ስምዖን ጴጥሮስን ከወህኒ ቤት ገብቶ ያወጣው የእጆቹን ሰንሰለት ፈቶ ዐረገ። ኃያሉ ሚካኤል ድንቅን አደረገ። በጠባቂዎች መሃል ኬፋን ከእንቅልፉ አንቅቷል። የተዘጋውን ደጃፍ አልተሳነውም ማለፍ። ሚካኤል የመራው ጴጥሮስ እግሩ የቀናው አውቆታል ልቡ በርቶ ዘለለ ስሙን ጠርቶ። የእግዚአብሔር መልአክ ስሙ ድንቅ ነው። ለጾርዓሰው ለማኑሄል እንደነገረው በመሠዊያው ነበልባል ውስጥ ዐረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ለጾርዓሰው ለማኑሄል እንደነገረው በመሠዊያው ነበልባል ውስጥ ዐረገ። ኃያሉ ሚካኤል ድንቅን አደረገ። ይበራል በክንፎ መልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው።
ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው። ይበራል በክንፎ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው። ይበራል በክንፎ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው። በፊት የቀደመ ደመናን ዘርግቶ እንዳልደናቀፍ ጉድባዎቼን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ ሰው ለመባል በቃው ሚካኤል ደገፈኝ። ይበራል በክንፎ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው። በእናቴ እቅፍ ገብቼ መቅደሱ ልሁ እስከ ዛሬ አድሮኝ በመንፈሱ የሕይወቴን ሰልፎች አለፍኩ ከእርሱ ጋራ ተጽፏል በልቤ የሚካኤል ሥራ። ይበራል በክንፎ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው። በዙሪያዬ ተክሎ የእሳት ምሰሶውን ጽድቅ እየመገበ አሳደገኝ ልጁን የአምላኬን ምስጋና ዞትር እያስጠናኝ እርሱ ነው ሚካኤል በመዝሙር የሞላኝ። ይበራል በክንፎ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው። ፊት ለፊት ተተክሎ ከታናሿ መንደር ይሰማኝ ነበረ ቅኔው ሲደረደር ይወስደኛል ደጁ እየቀሰቀሰ ታላቁን በረከት በውስጥ ያፈሰሰ። ይበራል በክንፎ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው። ሴኬምን እንዳላይ ክንፎቹን ጋረደ መራኝ ወደ ሕይወት መዳኔን ወደደ የሞዓብን ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት ሞልቶ። ይበራል በክንፎ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው።
ባማረ ልዩ ምስጋና ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል። ጌዴዎን ቀንስ ሰራዊት በዝቷል፣ ሰልፉ እግዚአብሔር ነው ጠላት ይወድቃል። የአማሌቅ ጉልበት ጠብታ ሆነው ሳትገጥም ገና ድሉ ያንተ ነው። ሚካኤል ኃያል ቀድሟል ከፊት አንተን ሚቋቋም የለም የሚችል ቃሉ ባማረ ልዩ ምስጋና ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል። የታል ሰናክሬም የታል ጉልበቱ የተመካበት የሰራዊቱ በግርማው ኃይል በሰይፍ ብልጭታ ጣለው ሚካኤል አሳጣው ቦታ ካንተ ጋር ያለው ጽኑ ኃያል ነው። ሕዝቅያስ ዘምር ድሉ ያንተ ነው። ቃሉ ባማረ ልዩ ምስጋና ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል። መጣ ከሰማይ በልዩ ግርማ አህያ አየችው ከበላም ቀድማ ለታላቅ ክብሩ ሰገደችለት። አየ በለዓም ዓይኑ ሲከፈት አይሰራም መርገም በአምላክ ሕዝብ ላይ አንተን ሊቋቋም መጥቷል ከሰማይ ቃሉ ባማረ ልዩ ምስጋና ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል
አለች አንተን ስታይ ቀኑ ባማረ ልዩ ምስጋና ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል ባማረ ልዩ ምስጋና ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ከመላእክት ክብሩ ከፍ ከፍ ብሎ በአምላክ የተሾመ ዘንዶውንም ጥሎ አሳዳጊ ነው ሁሉ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ከሚታየው ሁሉ ልቤ ከሚፈራው ካላየሁት ነገር ጠላት ከሰወረው ያድነኛል ፈጥኖ በመንገዴ ወጥቶ ሚካኤል ኃያሉ ክንፎቹን ዘርግቶ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል በባህራን ታሪክ በነተላፊኖስ ማፎምያ መትረፍ በነዱራታውስ በነብዩ ዳንኤል መች ፈጸመና የሚካኤል ሥራ ይቀጥላል ገና ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል በጉዞ የረዳችው በባህር በየብሱ ፈጥኖ ደርሶ
ሁላችሁ እንባን ስታፈሱ ስለታችሁ ሰምሯል። ቁሙ ለዝማሬ በሚካኤል ምልጃ የቆማችሁ ዛሬ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ክብር ለሚገባው ክብርን እንሰጣለን ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምንት ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል የካው ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል የካው ሚካኤል ስለው ደስ ይለኛል። እንኳን ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መልካ ሚካኤል ለዝክረ ስምዕከ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራርህ ጋር ለተባበረ ስም አጠራርህ ሰላም እልሃለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍህን ዘርግተህ ፈጥነህ ድረስልኝ። አሜን። ለሥርዓተ ርእስከ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪዬን ማንም ተመራምሮ ለማይደርስበት ነበልባላዊ ሥርዓተ ርእስህ ሰላም እልሃለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቦናዬን ታረጋጋት ዘንድ ፈጥነህ ድረስላት። አሜን። ለርእስከ ቅዱስ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርእስህ ሰላም እልሃለሁ። ተፈጥሯቸው ከእሳት የሆነ የሰማያን የመላእክት ሰራዊት አለቃቸው የምትሆን ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍ ገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንህን ትድግና በእኔ ላይ ትገልጽ ዘንድ በስተቀኝ ቁመህ አለሁልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ለገጽከ ሚካኤል ሆይ መሬትና ውሃ ያልተቀላቀለበትን ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እልሃለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች በአጹቃቸው ታጅበው በልምላሜያቸው አሸብርቀው እንደታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠኝ። አሜን። ለቀራንብቲከ ሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የየዋህነት ለሆነ ቀራንብትህ
ሰላም እልሃለሁ። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልቤ አወጣለሁ አወርዳለሁ። ስለዚህም ትደግናህን ተስፋ አደርጋለሁ። ለአዕይንቲከ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖችህ ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶቼን የምክር መረብ በጣት ጣልልኝ። ነፍሴንም ሥጋዬንም ላንተ አደራ ሰጥቻለሁና ለአዛኒከ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አዛኖችህ ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅህ አድርገኝ። ለመላእክቲከ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ የሽቶ ጠል ለረበረበባቸው ጉንጮችህ ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደውን ቸርነትህን አታጓልብኝ። በችግሬ ጊዜ በትዕምርተ መስቀል እጄን አመሳቅዬ በምጸልይበት ጊዜ ትረዳኝ ዘንድ ፈጥነህ ድረስልኝ እንጂ። ለአናፊከ ሚካኤል ሆይ ካይናተ ሰማይ ሱራፌል ካንተ ጋራ መስዋዕትን በሚያቀርቡ ጊዜ የጽራርያምን መዓዛ ለተመሉ አናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል ወይም የያዕቆብ ጠባቂ አንተ ነህና ጓደኞች መላእክትን እኔን አገልጋይን ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ለከናፍሬከ ሚካኤል ሆይ የሰማያውያን የንጉሥ ክርስቶስን የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍርህ ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋናህ ድምፀ ቃና ያማረ የተወደደ ነውና የውዳሴህ መታሰቢያ የወርቅ ማርዳ ይሁነኝ። ጽና ፍቅር ከማር ከወተት ይልቅ ጥሞኛልና። ለአፍከ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶ ግልጥልጥ አድርጎ ለተረጎመለት አንደበትህ ሰላምታ ይገባል። የሰላም መልአክ ሆይ የምስጋና መሥዋዕት የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በዕደ ጻረ ሞት እንዳያፍነኝ በአፌ ላይ ጥበቃህን አጠንክር። ለአስናኒከ ሚካኤል ሆይ መስበር መጥረስ ለማያገኘው ረቂቃን አስናኖችህ ሰላም እልሃለሁ። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተነ። ስለዚህም ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾሞሃልና አንተ ቀሲሱ ሚካኤል ለእኔ ለአገልጋይ ምሕረትን ትለምን ዘንድ ተገቢ ነው። ለልሳንከ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህ ሰላም እልሃለሁ። ክቡሩ መላእክ ሆይ ክብር ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕል ፊት ቁሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለውልህ በማለት ፈጥነህ ድምፅን አሰማኝ። አሜን። ለቃልከ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እልሃለሁ። ተራዳዩ መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብኝ። ለእስትንፋስከ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስህ ሰላም እልሃለሁ። ድል አድራጊው መልአክ ሆይ ያ የቀድሞ ዓመፀኛው አውሬ
ወይም ዲያብሎስ የጥንት ተንኮሉን ሊተው አልቻለምና የጦር መሳሪያን ታጥቀ መተህ ድምጥማጡን አጥፋው። ለጉሬከ ሚካኤል ሆይ ድምፀ ጎናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉሬህ ሰላም እልሃለሁ። ትጉ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነህ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ ማልድሃለሁ። ለክሳድከ ሚካኤል ሆይ ከዕንቁ ባህሪ ይልቅ የሚያስደንቅ የሥነ ተፈጥሮን ሀብል ላጠለቀ ክሳድህ ሰላም እልሃለሁ። ሩሩህ ሚካኤል ሆይ አዝማናትን በየክፍላቸው ጽፈህ የምታዘጋጅ ነህ። የሕዝብን ኃጢአት ለማቃለል ለካህን ሥልጣን ተሰጥቶታልና በአማላጅነት መሥዋዕት ቁርባን ኃጢአቴን አቃልልኝ። አሜን። ለመታክፍትከ ሚካኤል ሆይ የብርሃን ልብስ ተክህኖ ለተጎናጸፈ መታክፍትህ ሰላም እልሃለሁ። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በማዕት ቀንበር ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። አሜን። ለአክናፍከ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ ሳታውያን አክናፎችህ ሰላም እልሃለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትን ኃይል ከኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስሉ መስሎ አይሆኑ ሆኖ አየኑ እያሉ ይሳለቁብኛልና። ለአክናፊከ ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎችህ ሰላም እልሃለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዞተኞች ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ለአክናፊከ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ ለአክናፎችህ ሰላም እልሃለሁ። ክቡሩ የሰማያን ካህናት አለቃ ሆይ ከዕለተ ኪት አድነን፣ ከጥፋትም ሁሉ ሰውረን። ለዘባንከ ሚካኤል ሆይ ሳታዊን ልብሰ ተክህኖ ተጎናጽፎ ነጸብራቃዊን ሞጣት ለደረበ ዘባንህ ሰላም እልሃለሁ። የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋናህን አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ለእንግዳከ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደል የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምዕመናንን ለተሸከመ እንግዳ ሰላም እልሃለሁ። ሁል ጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎት ከማሰብ አትርሳኝ። ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ለጽንዕከ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ ጽንህ ሰላም እልሃለሁ። ክቡሩ መልአክ ሆይ የአእላፍ መላእክት መስፍናቸው አንተ ነህና በችግሬ ጊዜ ትረዳኝ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎችህ እየበረርክ ድረስ። ለአዳዊከ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆችህ ሰላም እልሃለሁ። ሊቀ መላእክት ሆይ በገዳም ራማ የምትኖር የዋህ ርግብ ወይም ዋኖስ ዋሊት አንተ ነህና የሕፃናት እድገት በነጋ በነጋው እንዲጨምር ጽድቅህ በእኔ በባሪያህ ላይ እድገቷን ታሳይ ትግለጽ። አሜን። ለመዝራትከ ሚካኤል ሆይ ባልቴቶችና ዳደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራትህ ሰላም እልሃለሁ። ረዳቴ መልአክ ሆይ ለሰማያዊት ሀገር የሀብቷ ግብዣ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንህን ተገቢ ድርሻዬን ስጠኝ። አሜን። ለኩርናከ ሚካኤል ሆይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርና ሰላም እልሃለሁ። ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህ።
ከጭንቀት የተነሳ ነፍስና ሥጋዬ በታወኩ ጊዜ ጓደኛውን እንዲረዳ እኔን ባሪያህን ትረዳኝ ዘንድ ወደ አንተ እማጸናለሁ። ለእመትከ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን በተራዳኢነት ልብስ ጸምር እየመጠነ ለሚጎናጸፈው ረቂቅ ክንድህ ሰላም እልሃለሁ። ተራዳዩ መልአክ ሆይ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማልድሃለሁ። እኔን አገልጋይን ተግታ አድነኝ። ማንኛውም ሁሉ ወገኑን ለማዳን ይተጋልና። ለራከ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ ለእጅ መዳፍ ሰላም እልሃለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ አፍ እመስልሃለሁና መዓዛው የጣፈጠ ሽቱን ቅባኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነትህ ጥቂት ድርሻ ብቻ ነውና የምፈልገው። ለአጻብዕከ ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ረቂቅ አባግህ በበረከቱ ጊዜ መጻሕፍትን ላዘጋጁ ጣቶችህ ሰላም እልሃለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሚሆን የእግዚአብሔር የመሥዋዕቱ ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶችህ ለእግሮቼ የሕይወት ጫማን ያዘጋጁልኝ። አሜን። ለአጽፋረ እዴከ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርእስተ አጸብህ ላይ ለሚያንጸባርቁ አጽፋሮችህ ሰላም እልሃለሁ። ፈጥኖ ደራሹ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ ሕሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስሁልሽ በላት። አሜን። ሰላም እብል ለዘዚአከ ገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎንህ ሰላም እልሃለሁ። ክቡሩ መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋይህ ከምስጋና ምንጭ ጠጥቼ እረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ለከርስከ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ሆድህ ሰላም እልሃለሁ። ሰማያዊ ካህን ሆይ በሰባተኛው ሰማያዊ የመሠዊያ አዳራሽ ቆመህ በጸሎትህ ኃጢአቴን ታስተስሪ ዘንድ እኔ አገልጋይ ካህኑ ሚካኤል እያልኩ ማልድሃለሁ። ለልብከ ሚካኤል ሆይ ቂም በቀል የሌለብህ የርኅራኄና የየዋህነት መዝገብ ለሆነ ልቡናህ ሰላም እልሃለሁ። የሰማያን ኃያላት አለቃ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለህ በባሕር መካከል እንዳሳለፍካቸው እኔንም አገልጋይን ከስውር ወጥመድ ሰውረህ በሰላም አሳልፈኝ። አሜን። ለኩልያቲከ ሚካኤል ሆይ በውሳጤ ገባዖት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያትህ ሰላም እልሃለሁ። ኃያሉ መልአክ ሆይ ኃይልን የሰው ኃይል ሊተካከለው አይችልምና እንግደለው እናጥፋው የሚሉትን ጠላቶቼን ጽጋግ በቀላቀለ አውሎ ንፋስ በታትነ ከገጸ ምድር አጥፋቸው። አሜን። ለሊናከ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ሕሊና ሰላም እልሃለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም በጠላቴ በዲያብሎስ ላይ መንዘህ ተነሳሳበት። አሜን። ለንዋየ ውስጥከ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስህ ለሆነ ንዋየ ውስጥህ ሰላም እልሃለሁ። ክቡሩ መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ እኮን። እኔን አገልጋይን ከሞት ኃጢአት አድነኝ። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ የሄደ የለምና። ለእንብርትከ ሚካኤል ሆይ መብረቅ የተዋህደው ረቂቅ የሆነ ለማይዳሰስ እንብርትህ ሰላም እልሃለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ኅብስተ ሕይወት መግበኝ። አሜን። ለአቋከ
ሚካኤል ሆይ መብረቅን በተመላ የነጸብራቅ ዝናር ልታጠቀ ወገብህ ሰላም እልሃለሁ። ታጋሹ መልአክ ሆይ ከመዓት የራክ የምሕረት አማላጅ ነህና ከስነ ገጽህ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። አሜን። ለአቆያጽከ ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አቆያጽህ ሰላም እልሃለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገህ ወይም ከፍተህ ያሳለፍክ አንተ ነህና ከባዱን የኀጢአት ሸክም ከላይ ታወርድልኝ ዘንድ በክንፍህ እየበረርክ ድረስልኝ። አሜን። ለአስፋረ እግርከ ሚካኤል ሆይ የሰው ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብል ለማያደናቅፋቸው ለእግር አስፋር ሰላም እልሃለሁ። ትጉ መልአክ ሆይ በአካል 3 በመለኮት አንድ ለሚሆን አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ በአንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና ለቆምከ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆምህ ሰላም እልሃለሁ። ሩሩ መልአክ ሆይ ሰማያዊ የዋህ ርግበ ገነት አንተ ነህና ከኃጢአት በረሃዋይ መጠለያ የሆነኝ ዘንድ 2 ክንፎቼን እንደ ድባብ በእኔ ላይ ዘርጋቸው። አሜን። ለመልክዓቲከ ሁሉን ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክህ ባሕርያት ሰላም እልሃለሁ። ብርሃናዊ መልአክ ሆይ በልብሰ ብርሃን የተጌጥክ የተሸለምክ እንደመሆነ በዘመኑ ሁሉ ለአጻብዕከ ሚካኤል ሆይ ተፈጥሯቸው ከነደ ሰዓት ለሆነ ጣቶች ሰላም እልሃለሁ። ኃያሉ መልአክ ሆይ ኃያል ሰማያዊን የተቀዳጀ ነህና በፍጹም ረድኤት ከጥፋት ድን ዘንድ ከቀድሞ ጀምሮ ከነበረ ከቅጥረ ጸሎትህ ሰውነቴን አስጠጋለሁ። አንተን የተጠጋ ድካምም ቢሆን ብርቱ ጽኑ በሚሆን ኃይል ይድናልና የወዳጅህን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና ለመልክዕከ በአምሃ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክህ ሰላም እልሃለሁ። የምሕረት አማላች ሆይ ቸርነት የዋህነት ልማድህ ነውና ጠላት በመንገድ ሸምቆ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎችህ አቅፈህ ከሞት ወደ ሕይወት ጎዳና ምራኝ። አሜን። አምሃ ሰላም አቀረብኩ ሚካኤል ሆይ እንዳያስደነግጠኝ ሰይፍን መዘ ተገለጥና በርግጎ ገደል ይግባ። ለመልክዕከ ሚካኤል ሆይ በአራቱ ማዕረገ ሆህት እንደተመለከት ነው በዓይን ታይቶ ለማይመረመር መልክህ ሰላም እልሃለሁ። የዋው ሚካኤል ሆይ በየዋህነትህ በንጹሕ ጠባይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ ቀርባለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለህ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። አሜን። ኦ ሚካኤል ኦ ሚካኤል አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህ እኮ። የሰማያን ሊቃነ መላእክት ሁሉ አንተ አለቃቸው ነህ እኮ። ይልቁንም የልዑላን ልዑል አንተ ነህና በጠራው ጊዜ ሁሉ በይቅርታና በቸርነት ድረስልኝ፣ አትራቀኝ። ሰላም ለከ ሚካኤል የተጨነቀውን የተጨቆነውን ነፃ የምታወጣ መልአክ ሆይ ሰላም ላንተ ይሁን። ሰራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመነን ሁሉ በክንፈ ረድኤት የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን
ፈጥነ ደርሰ ደግፈ የምታጽናናው ሚካኤል ሆይ አንገትን ዘንበል ቀለስ አድርገ በፈጣሪ ፊት ሰግደህ እኛን ባሮችህን በቸርነቱ ይጎበኘን ዘንድ የማናዊት እጅህን ዘርግቶ ይባርከን ዘንድ ለምን አማልድ ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ ባሪያ በአምሳል የፈጠርከን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። በቀጣይነት ደግሞ የዕለቱን ስንክሳር አነባለሁ። የአባቶቻችን በረከት ልመናቸው ጸሎታቸው ከኛ ጋር ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚህች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤል ዕንባቆምን ምግብን እንደተሸከመ በእናቱ ጠጉር ይዞ ወደ ባቢሎንም ሀገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ ዕንባቆም ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱት ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱም ከኛ ጋር ይኖር ለዘላለሙ አሜን። ግንቦት 12 በዚህችም ዕለት ሃይማኖቱ የቀና የንጉሥ በአደ ማርያም ልጅ የኢትዮጵያዊ ንጉሥ እስክንድር የዕረፍቱ መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። ግንቦት 12 በዚህችም ዕለት የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድሪያ አገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናሲያ ነው። እሊህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ዕጣ አምንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበረ። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተወለት ገንዘብ ምን አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ገልን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው ደግሞ በሰማያት የተፈታ ይሆናልና በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልኮልናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምዕመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ።
ዲያቆን ሆኖ ሳለም የቤተ ክርስቲያንን መጽሐፍ ብሉያትንና አዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አርአያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነስ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፋትም ትምህርትን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥትም ውስጥ የጸና የብርሃን አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በየማዕረጋቸው የሚያዝንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላቲያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱ ጋርም ካህናት አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያን ሊቀ ጳጳሳትን ባረፈ ጊዜ ንጉሡ አርቃዲዮስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ሥራ ላይ ጸና። ሕይወትነትን በዓላቸው ትምህርቶችና ተግሳጾች ሕዝቡን ሁል ጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግሥት ወገን ሕግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶም አያዳላም። የንጉሥ አርቃዲዮስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታውን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መጣ። ንግሥት አውዳክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዳክስያን ለመናት። ቁጣንና ብስጭትንም ተመልታ ስለ ክፉ ሥራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራኪያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸውም። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ሥጋ ወደሙን እንድትቀበል አውግዞ ለያት። በፊታቸው ስላደረጋቸው ድንቆች ታምራት ወደ ቀናች ሃይማኖት አስገባቸው። የሮም ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሡ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህም ከክፉ ሥራ ተጠበቅ፣ ትእዛዛችንንም ተቀብለህ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሬዎስና ሊቀ ጳጳሳት ዮናክኒዶስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ሥጋውንና ደሙን እንዳትቀበል አውዶክስያን አወገዛት። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሡ ላከ። ግን ሙቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስም በተሰደደበት አገር እንዳረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክኒዶስ መልእክት ጽፈው አስረዱት። ሁለተኛም
የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውንና ደሙን እንዳትቀበል ልኮ አውዶክስያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለመድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሂዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዮስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ። ወንዶች ሴቶች እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ሆይ እንዲያትበል ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስ ንጉሥ ሆይ እንዲያትበል እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ኅብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበረ። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጥልያም ቢገባበት ቅጥልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበረ። እንደ ሮማን አበባ የምትቀላበት ጊዜ አለ፣ እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ኅብረ መልኳ ተወሰነላት፣ መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሡ አዳራሽ ውስጥ ከወርቅ የተሠራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ፣ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ለወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። ግንቦት 12 በዚህችም ቀን በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ የሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቁስጥንጥንዮስ ልጅ በሚያንሰው ቁስጥንጥንዮስም ዘመነ መንግሥት ነው። መገለጡም የሆነው ከቀኑ በ6 ሰዓት ነው። ሁለተኛም በዚች ደብዳቤ እንዲህ አለው፣ ንጉሥ ሆይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ፣ የሚያምኑባትንም አትቀበላቸው፣ በምን አትሳተፋቸው። ከዚህም በኋላም አባ ቄርሎስ ይህ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት በምንማጸንበት ጊዜ ለእግዚአብሔርም በመስቀሉ ላዳነን በከበረ ደሙ ፈሳሽነት ላነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን፣ ይቅርም ይበለን ለዘላለሙ አሜን። በዚህችም ዕለት ሰማዕታት የሆኑ
የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመላኤል ልጅ የያሬድ የዕረፍቱ መታሰቢያ ነው። ያሬድም 162 ዓመት ኑሮ ሄኖክን ወለደው። ሄኖክም ከወለደው በኋላ 800 ዓመት ኖረ፣ ወንዶችና ሴቶች ልጆችን ወለደ። መላው ዘመኑም 962 ዓመት ሆነው። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔርም ምስጋና ይሁን። የቀደሙ አባቶቻችን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታ ሁሉ ይወጡ ነበረ። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሡ ቁስጥንጥንዮስ ሲልክ፣ ንጉሥ ሆይ እወቅ፣ አስተውል። በከበረ አባትህ በጻድቁ ቁስጥንጥንዮስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመንህ በቀራንዮ ላይ የብርሃን መስቀል የፀሐይንም ብርሃን ሸፈነው። የክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ቅዱስ ሚካኤል ፈጥኖ ደረሰልኝ፣ ከሳሽን ርቅ አዋረደልኝ። ክንፉን ክንፍ አድርጎ ዙሪያዬን ሰወረ፣ የጠላቴን ምክር ወጥመድ ሰባበረ። ክንፉን ክንፍ አድርጎ ዙሪያዬን ሰወረ፣ የጠላቴን ምክር ወጥመድ ሰባበረ። ሚካኤል ፈጥኖ ደረሰልኝ፣ ከሳሽን ረግጦ አዋረደልኝ። ክንፉን ክንፍ አድርጎ ዙሪያዬን ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ክንፉን ክንፍ አድርጎ ዙሪያዬን ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ቅዱስ ሚካኤል ፈጥኖ ደረሰልኝ፣ ከሳሽን ረግጦ አዋረደልኝ። ክንፉን ክንፍ አድርጎ ዙሪያዬን ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ክንፉን ክንፍ አድርጎ ዙሪያዬን ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። የጌዮን መከረኝ የሐሰትን ምክር ያሳየኝ ፈልጎ የሙሴን መቃብር አይጠቅመኝምና ሰወረው ሚካኤል። አፍሮ ተመልሷል ተዋርዶ ሳጥናኤል። አይጠቅመኝምና ሰወረው ሚካኤል። አፍሮ ተመልሷል ተዋርዶ ሳጥናኤል። ቅዱስ ሚካኤል ፈጥኖ ደረሰልኝ፣ ከሳሽን ረግጦ አዋረደልኝ። ክንፉን ክንፍ አድርጎ ዙሪያዬን ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ክንፉን ክንፍ አድርጎ ዙሪያዬን ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ጽድቅን አስተማረኝ ኃጢአትን ሳበዛ፣ ነፍሴ እንዳትኮነን በበደል ተይዛ። ወደ ሕይወት መንገድ ይዞ የመራኝ የመዳኔን ራስ ጌታን አሳየኝ።
ይዞ የመራኝ የመዳኔን ራስ ጌታን አሳየኝ። ቅዱስ ሚካኤል ፈጥኖ ደረሰልኝ፣ ከሳሽን ረግጦ ዋረደልኝ። ገድፎ ቅጥር አድርጎ ዙሪያዬ ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ገድፎ ቅጥር አድርጎ ዙሪያዬ ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ከታናሽነቴ ተግቶ የጠበቀኝ ካጋንንት አሰራር ምልጃው የታደገኝ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ። ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ። ቅዱስ ሚካኤል ፈጥኖ ደረሰልኝ፣ ከሳሽን ረግጦ ዋረደልኝ። ገድፎ ቅጥር አድርጎ ዙሪያዬ ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ገድፎ ቅጥር አድርጎ ዙሪያዬ ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ጸጋዬ እንዳይጎድል በላም እንዳይረግመኝ ተራዳዩ መልአክ ከፊቴ ቆመልኝ። በአህያ አንደበት ነቢዩን ገሰጸው፣ እብደቱን አግዶ ከመንገድ መለሰው። በአህያ አንደበት ነቢዩን ገሰጸው፣ እብደቱን አግዶ ከመንገድ መለሰው። ቅዱስ ሚካኤል ፈጥኖ ደረሰልኝ፣ ከሳሽን ረግጦ ዋረደልኝ። ገድፎ ቅጥር አድርጎ ዙሪያዬ ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። ገድፎ ቅጥር አድርጎ ዙሪያዬ ሰፈረ፣ የጠላቴን ምክር ወጥመድ ሰባበረ። የስሙ ትርጓሜ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳት ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። የስሙ ትርጓሜ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። የስሙ ትርጓሜ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። የስሙ ትርጓሜ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። ከጉድጓድ ተጥሎ ፍጹም ከሚያስፈራው ከተራበ አናብስት ዳንኤልን ያዳንከው እኛንም ተራዳን ቸል አትበለን። ሰይጣን በተንኰሉ ወጥመድ ሳይጥለን የስሙ ትርጓሜ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው።
ክፉ ሰው ሥራው ክፉ ሐሳብ ነውና በቅንነት መንገድ ከቶ አይሄድምና የሞቱን ደብዳቤ ለባራን ሲሰጠው ሚካኤል አጥፍቶ በደስታ ለወጠው። የስሙ ትርጓሜ ማንነት እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። ገና ብላቴና ሳለሁ አንድ ፍሬ ሰው ሁሉ ሲንቀኝ ምስጋናን ጀምሬ ጸጋዬን አብዝቶ ያበቃኝ ለዚህ ክብር የሚካኤል አምላክ ይመስገን እግዚአብሔር። የስሙ ትርጓሜ ማንነት እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። ገና ብላቴና ሳለሁ አንድ ፍሬ ሰው ሁሉ ሲንቀኝ ምስጋናን ጀምሬ ጸጋዬን አብዝቶ ያበቃኝ ለዚህ ክብር የሚካኤል አምላክ ይመስገን እግዚአብሔር። የስሙ ትርጓሜ ማንነት እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። የስሙ ትርጓሜ ማንነት እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። Da komme ich ja nie hoch. Wenn das nicht klappt, dann... Vertrau Ingrid. Versuch Indeed. Einfach ein Profil erstellen und einen besseren Job finden. Mach's dir Indeed einfach. Jetzt Profil erstellen. ያፎመያ ረዳት ነህ ሚካኤል፣ ያፎመያ ረዳት ነህ ሚካኤል፣ ቅሩበ እግዚአብሔር የልዑል ፈጥነ ድረስልን ስንጠራ ሚካኤል። ያፎመያ ረዳት ነህ ሚካኤል፣ ያፎመያ ረዳት ነህ ሚካኤል፣ ቅሩበ እግዚአብሔር የልዑል ፈጥነ ድረስልን ስንጠራ ሚካኤል። Yeah.
ተስፋችን አምላክ ሰደደ አቀናህልን መንገዱን ጠርግህ የቤልሆርን ምክር አፈረስ ከልጆች ጋር ከነአን ደረስክ ከእኛ ጋር ነበር ከአርባውን ዘመን እንጠራሃለን ሚካኤል ብለን የአፎምያ ረዳት ነህ ሚካኤል የአፎምያ ረዳት ነህ ሚካኤል ቅሩበ እግዚአብሔር የልዑል ፈጥነህ ድረስልን ስንጠራ ሚካኤል በቃዲስ ክንፍ ተዘርግቶልን ደመናው ባንተ ተጋረደልን አብረኸን ልትሆን ጌታ የላከ አንተ ሚካኤል ታዳጊያችን ከእኛ ጋር ነበር ከአርባውን ዘመን እንጠራሃለን ሚካኤል ብለን